ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዛሬ በአህሪ ግቢ ውስጥ እንገኛለን። እንግዳዬ አቶ ሻቡ ፍላቴ ከሱ ጋር ቆይታ የምናደርግበት ርዕሰ ጉዳይ ደግሞ በዘርፉ ላይ በተለይ በአህሪ ውስጥ የፋርማሲቲካል ወይም ደግሞ የሕክምና መሳሪያዎችና የመድኃኒት የማምረት ዘርፍ ላይ ከፍተኛ ተመራማሪ ነው። ከሱ ጋር ቆይታ እናደርጋለን። ውድ ጊዜውን ሰጥቶ አቶ ሻቡ ከኛ ጋር ቆይታ ያደርጋል። ሻቡ እንኳን ተገናኘን። እንኳን ደህና ቆየን። የሆነ ጊዜ ተገናኝተን ነበር። አንዴ መቀሌ አብረን ሄደን ነበር። እንዴት ነበር? መቀሌ ጥሩ ነበር። የሆነ ግላፍ ፋብሪካ አለ፣ በዛ ላይ ተገናኝተን ነበር አስታውሳለሁ። እንግዲህ ሁለተኛ ጊዜ ተገናኘን። ጉዳዩ ሲሪየስ ነው። ምክንያቱም እንደ ሀገር ከፍተኛ ወጪ የምናወጣበት ነው። ለሕክምናው ደግሞ መንግስት የጤናውን ዘርፍ በማገዝና ጤናውን የማህበረሰባችንን ጤና ለመጠበቅ የተለያዩ መድኃኒቶችን ይጠቀማል። እንደገና ደግሞ የሕክምና መሳሪያዎችን ይጠቀማል። ስለዚህ ለዛ ከፍተኛ የውጭ ምንዛሬ ያወጣል። ስለዚህ ያንን በሀገር ውስጥ ለማምረትና ያንን ኮምፐንሴት ለማድረግ የፋርማሲቲካል ዘርፉን ማሳደግ ይፈልጋል። ከዚህ አንጻር ደግሞ አህሪ ሪሰርች እና ዲቨሎፕመንቱን በከፍተኛ ሁኔታ ይሰራል። ምን ማለት ይቻላል? እንግዲህ ያው አንተም እንዳነሳው አህሪ ያው እንደምታውቀው 50 ዓመት አካባቢ ዕድሜ ያለው ተቋም ነው። በ2015 በ530 አዋጅ እንደ አዲስ ሲቋቋም ሌላ ማንዴቶች ተጨምሮ አንድ አዲስ መስሪያ ቤት ተቋቁሟል። እዛ ላይ 3 ነገሮች ተጨምረዋል። አንደኛ ቫክሲን ከህብረተሰብ ጤና ኢንስቲትዩት የነበረው፣ ሁለተኛ ፋርማሲቲካል ከኢንዱስትሪ ሚኒስቴር ሲል የነበረውና ትራዲሽናል ሜዲሲን ከቫክሲን 3ቱ ተጨምሮበት እንደ አንድ ተቋም ተቋቁሟል። ስለዚህ ይሄ ዘርፍ ከድሮ ከነበረበት መስሪያ ቤት ወደዚህ ሲመጣ ሙሉ ማንዴቱን ይዞ ነው የመጣ። መጀመሪያም የታሰበው በሪሰርች አምራች ኢንዱስትሪውን መደገፍ፣ ፋርማሲቲካል ያው ከመሳሪያ ቀጥሎ ሁለተኛ በጣም ወጪ የምናወጣበት የሀገርን ሉዓላዊነት የምናስከብርበት ስለሆነ ትኩረት ሰጥተን እንድንሰራ ነው ተቋቋመ። በዛ ጀምሮ ላለፉት 3 ዓመታት ትልቅ ትግል ሲደረግ ነበር። አሁን ዛሬ በጉብኝቱ እንዳየው ይሄ ራሱን የቻለ ቆንጆ ኮምፕሌክስ የሆነ ላቦራቶሪ ወደ 32 ላቦራቶሪ አካባቢ ያለው ህንፃ አልቆ ወደ ስራ ገብቷል። ከዛ ውስጥ ትልቁ ሽፋን ያገኛል ብለን የምናስበው ፋርማሲቲካል ኢንዱስትሪ ልማት ሴክተሩ ነው። ለምን ሌሎቹም ሌላ ቦታ እናገኘዋለን። 2 ነገሮችን ከዚህ ተቋም ውጭ አላገኝም። አምራች ኢንዱስትሪ እንደ ሀገር አንደኛ የቢኢ ወይ ደግሞ የደም ውስጥ የመድኃኒት ልኬት የሚባለውን አገልግሎት የምናገኘው ከአህሪ ብቻ ነው። ይሄ ተቋም ብቻ ነው ያለው። አለበዛ ወደ ውጭ ልከን ነው የምናሰራና ከዛ አንግል ሰፊ ስራዎች እየሰራ ነው። ለአምራች ኢንዱስትሪው ትልቅ የጀርባ አጥንት ስለሆነ ዛሬ ጉብኝት የአምራች ኢንዱስትሪዎቹ መጥቶ ላቡን እንዲያዩ ያሉ ሪሶርስ እንዲጠቀሙ ቀጣይ ደግሞ እንዴት አብረን መስራት እንዳለብን የምን ፕሮግራም አዘጋጅተን ነበር የጠራናቸው። እንደ መግቢያ ይሄን ይመስላል። እንግዲህ አሁን መረጃዎች እንደሚጠቁሙን ከሆነ ኢትዮጵያ ውስጥ በጣም በቁጥር ትንሽ የሆኑ የመድኃኒትና የሕክምና መሳሪያ አምራች ድርጅቶች እንዳሉ ነው የሚያሳየው። ከዛ ውስጥ የማምረት አቅማቸውን ስናይ ከ30% እንደማይበልጥ ነው መረጃዎቹ የሚነግሩን። አቅማቸውን ማሳደግ ያስፈልጋል። እነዚህን ተቋማት በኢንፍራስትራክቸር ወይም ደግሞ በሚፈልጉት ዘመኑን በዋጀ ቴክኖሎጂ ሊሆን ይችላል። ቀደም ሲል በታክስ ስርዓቱ ማገዝ ሊሆን ይችላል። እንደገና ደግሞ የሰው ኃይልን በማጠናከር ሊሆን ይችላል። ከዛ ውስጥ ደግሞ አምርተው የሚያቀርቡት ኢንፐርሰን ስናየው እሱም ከ20% እንደማይበልጥ ነው። ስለዚህ የመንግስት ፍላጎት ምንድን ነው? የውጭ ምንዛሪ ማስቀረት ነው ፍላጎቱ። ስለዚህ ይህንን ሰክሲድ ለማድረግና ውጤቱ ላይ ለመድረስና መንግስት የሚፈልገው ሀገር የምትፈልገው ደረጃ ላይ ለመድረስ የፋርማሲቲካል ዘርፍ በሪሰርች ኤንድ ዲቨሎፕመንት መደገፍ ከዛም ደግሞ ወደ ውጤት የማምጣት ስራም ይፈልጋል። ስለዚህ ከዚህም አንጻር መታየት ያለባቸው ነገሮች አሉ ብዬ ገምታለሁ። ትክክል ነህ። አሁን እንደ ሀገር ውስጥ ወደ 66 ማኑፋክቸሪንግ ብለን የምንጠራ ፋብሪካዎች አሉ ስንል እንግዲህ ከዛ ውስጥ 53ቱ ስሞል ስኬል ማለት አነስተኛና መካከለኛ የሚባለው 11 ወደ 12 አካባቢ አምራች ኢንዱስትሪዎች ነው ያሉ ትላልቅ
ፋብሪካዎች ማለት እና መድኃኒቶችን የሚያመርቱ ሞር ለሰው ልጅ ቀጥታ የሕክምና ግብአት የሚሆኑ ማለት ነው። እንግዲህ እንዳልከው የማምረት አቂማቸው በጣም ዝቅተኛ ነው። አንዳንዴ እስከሚያስደንቅ ፍራስትሬት እስከሚታረግ ነው። ለዚህ ግን ኮንትሪቡት የሚያደርግ ብዙ ነገሮች አሉ። በጣም ይሄ ሴክተር በነገራችን ላይ የብዙ ባለድርሻ አካላት ርብርብ ይፈልጋል። የማይነካካ የለውም። ኤልፓ፣ ኢንቨስትመንት ኮሚሽን፣ ገንዘብ ሚኒስቴር የማይነካካ ግን የዚህ ሁሉ ሰው ሴክተር መስሪያ ቤቶች ርብርብን ይፈልጋል። ምንድን ነው ከዚህ ሁሉ ግን የአንበሳውን ድርሻ የሚወስደው ሁለት ነገሮች ናቸው። አንደኛ የፋይናንስ ትልቁ የአምራች ኢንዱስትሪዎች ክፍተት አሁን ፋይናንስ ነው። የአቅም አጠቃቀም ማነቆ ነው ያለ ትልቁ። ለምን ሴክተሩ ሃይ የሆነ ሪሶርስ ፋይናንስ ይፈልጋል። ለምሳሌ አንድ ጁስ ወይ ደግሞ አንድ ሞኮሮኒ ወይ አንድ ፓስታ 2 ኮንቴነር የምታመጣበት ብር ሩብ ኮንቴነር አያመጣልም ፋርማስቲካ። ፋብሪካው እንደዛ ነው። ለምሳሌ አንድ ፋብሪካ አለኛ ሀገር ውስጥ አሁን በቅርብ የዛሬው 3 ዓመት ያለገ $80 ሚሊዮን ነው ወጣበት። $80 ሚሊዮን ሌላ 2 ፋብሪካ ሊገነባ ይችላል። ስለዚህ ጥሬ ዕቃውም እንደዛ ውድ ነው። ይሄ ሪሶርስ ይፈልጋል። በባለ ሀብቱ ብቻ የሚሸፈን አይደለም። መንግስት ያላረገ ጥረት የለም። ብዙ ማበረታቻዎችን ሰጥቷል። ከዜሮ ጀምሮ እስከ 8 ዓመት እስከ 12 ዓመት ከታክስ ፍሪ ኢንሴንቲቭ ያልሰጠ የለም። ወደ ኢብሳ ስትሄድ 25% ፕራይስ ፕሪፈረንስ ቀላል አይደለም። አንተ 100 ብር ይዘህ ቀርበህ አምራች ኢንዱስትሪው 76 ብር ይዘው ቀርበው ማሸነፍ ማለት ቀላል አይደለም። 25% ፕራይስ ፕሪፈረንስ አለው። ማምረት ከቻለ ፋብሪካው ለምሳሌ አገር ውስጥ የሚመረቱ መድኃኒቶች ፋብሪካው እስከቻለ ድረስ ከውጭ ማስገባት አይችልም። ሙሉ በሙሉ የመግዛት ብዙ ኢንሴንቲቮች አቀርባል። ግን ምንድነው በምርምር በሰው ኃይል ይሄን እንደማጠናከር ያስፈልጋል። አሃሪ እዚህ ላይ ነው። እንደ አሃሪ የፋርማሲካል ሴክተር ብዙ ነገር ላይ እየሰራ እንገኛለን። የአቅም ግንባታ ስልጠና ላይ አሁን ያሉ ቻሌንጆች ላይ በምርምርም እያገዝን ያለ በጥናትም እያገዝን ያለ ነው። ቅድም እንዳልኩ ፖሊሲ ሊያስከ ቲማቲክ ኤሪያን እየለየን እያጠናን ቫልዩ አድ እያደረግንበት ነው ያለ። ስለዚህ ይህን አምራች ኢንዱስትሪ ወደ ተሻለ አቅም መጠቃቀም ካላመጣ ነው በስተቀር ኢምፖርት አድርገን አንችልም። ይሄ ለዋላዊነት ጉዳይ ነው። ኮቪድ እንደተነሳ በዛን ሰዓት ዝም ብንኖረው ምንም እኮ አማራጭ አልነበር። ስለዚህ በመድኃኒት ላይ ዲፔንድ ሆነ እንደ ሀገር መቀጠል ከባድ ነው። ደግሞ 130 ሚሊዮን ህዝብ በላይ ያላት ሀገር ገዝተን አንችለው። የፎሬን ከረንሲ የዓለም ሁኔታ ቫልዩ ቼን እያየ ነው። በተለይ ይሄ ሎጂስቲክ ሲስተሙን አይተሃል። ሰሞኑን እስራኤልና አሜሪካ እና ኢራን መሀል በተፈጠረው ነገር እንዴት እንደተወዛገበ ምን ያህል ኢንፍሉዌንስ እንደሚያደርግ የአየር አሁን ለምሳሌ አየር መንገድ አካባቢ ያለው ፊውል በኃይለኛ ጨምሯል። ቫክሲን በተለይ ክትባቶች ብዙዎቹን በኤሮፕላን ነው መጡ። ምን ያህል ኮስት እንደሚያደርጉ እንግዲህ ብዙዎቹ በእርዳታ ስለሚታሰብ፣ ስለዚህ በምርምር አሁን በተለይ ቫክሲን ላይ ተጀመረ ያለ አሃሪ አሁን የውሻ ክትባት እያመረተ ነው። የውሻ ክትባት በተለምዶ ነው እየመረተ ነው ያለ ነው። ከበግ ጭንቅላት ቫይረሱን ኢንጀክት በማድረግ ከዛ እያሳደግ ሃርቨስት እያደረግን ነው። አሁን ግን ወደ ሴል ካልቸር እየገባ ነው። ኦልሬዲ ሪሰርቹ እያለቀ ነው። ወደ ኢምፕሊሜንቴሽን እንገባለን። እንደዚህ አይነት በምርምር ደግፈን ይህን ሴክተር አቅም አጠቃቀም የፖርትፎሊዮ ማለት የፕሮዳክቶቹንም ዝርያዎችንም እያሰፋን ሄደን በአገር ውስጥ ምርት ራስን እየቻልን ካለን ትልቅ ቻለንጅ። ለዚህ ደግሞ አሃሪን የመሰለ ወይ ደግሞ ከአሃሪ ውጭ ሌላ ተቋም የለም። ግልጽ የምንነጋገር ኢትዮጵያ ውስጥ አሃሪን የሚመስል ተቋም የለም። ለምን? ይሄ ሁሉ ቫልዩ ቼን ያለው ተቋም የለም። አሃሪ ከምርምር እስከ ፕሮዳክት ያለው ተቋም ነው። ሁሉንም አለው። ምርምር አለው፣ ልማት አለው፣ ምርት አለው። በስሞል ስኬል እያመረተ ነው። እንደ ቫክሲን አይነቱ በምርምር እየሄደ ነው። ኢንኩቤሽን ሴንተር አለው ማለት ፕሮዳክቶችን የሚያሳድግበት ማለት ልጅ አንከባክቤ እንደምታሳድገው ፕሮዳክቱን አሳድገ እስከ ፋብሪካ የሚደርስበትን ሴንተር አለው። ትላልቅ ምርምር እንትኖች አሉት። ሃይ ቴክ ኢኩዊፕመንቶች አሉት። ወደ አምራች ኢንዱስትሪ ለማሻገር ደግሞ ያለምን ቅድም ዛሬ ያያቸው ሰዎች ዛሬ የመጡት ወደ 113 የሚሆኑ ሰዎች ከአምራች ኢንዱስትሪ ነው የመጡት። እነኚህ ጋር መልካም ግንኙነት አለ። አሁንም እያነሱ ይናሉ። እነኚህ ጋር የሚሆን ዛሬ ተፈራርመውን እንዳልከው አብረ ለመስራት ድሮም አብረ እየሰራን ነው። ለእነኚህ ወስደ ፕሮዳክቱን ሰጥተ ህጉ በሚፈቅደው የአገር ውስጥ የአእምሮ ቤት ንብረት ወይ ደግሞ ኢንቴሌክቹዋል ፕሮፐርቲ አይፒ በሚፈቅደው መሰረት ወስደ ለማምረት ምንም የማይከብድ ስለሆነ የተሟላ ቫልዩ ቼን ያለው ተቋም እንደ አሃሪ የለም። ይሄ እድልም ነው፣ አደራም ነው፣ ሸክም ነው። በነገራችን ካልተጠቀምንበት ዋጋ አስከፍላል። እውነት ነው። ባለፈው በአንድ ሚዲያ ላይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምንድነው የተናገሩት? ይሄን ዘርፍ መደገፍ ማለት
ምን ማለት እንደሆነ አስቀምጠዋል። በተለይ ለመኪና የሚያበድሩ የፋይናንስ ተቋማት ለምንድን ነው ይህ የፋርማሲቲካሉን ዘርፍ የማይሻሙበት ምክንያት ብለን ስንጠይቅ ከፍተኛ የገንዘብ አቅም ያለበት ኤሪያ ነው። ነገር ግን ለምንድን ነው ትኩረት የማይሰጠው? ማበደር ብቻ ሳይሆን በስጦታ ሁሉ ልንሰጥ ይገባል። በስጦታ ገንዘብ ሰጥተን ለህዝባችን ጤና ቢመረትና ተግባራዊ ቢደረግ ራሱ ለኛ ራሱ ጥቅም ነው የሚል ሐሳብ ሲናገሩ ነበር። እንኳን አይደለም በብድር ወይም ደግሞ ገንዘብ ተቋማትን ፋይናንስ ከማድረግ። ስለዚህ ጉዳዩ እጅግ በጣም ሀገራዊ ጉዳይ ነው የሚል ሐሳብ አንስተዋል። ስለዚህ ከእነዚህ ተቋማትን መደገፍ እንግዲህ 66 ምናምን ያክል በዚህ በፋርማሲቲካል ዘርፉ ላይ ምርት የሚያመርቱ ተቋማት አሉ ብለናል። ስለዚህ እነዚህ ተቋማት ምን ደረጃ ላይ ነው ያሉት ስንል አንዳንዶቹ ምናልባት በግብዓት እጥረት በጣም በዝቅተኛ ደረጃ ሊሆን ይችላል እያመረቱ ያሉት። ስለዚህ ይሄንን መጠየቅ ያስፈልጋል። በ100% ቢያመርቱ ምን ያህል ጥቅም ያመጣሉ? ምን ያህል የውጭ ምንዛሪ ያስቀራሉ? ለምን ያህል ሰው የስራ እድል ይፈጥራሉ? ፍላጎታችንንስ በምን ያህል አቅም ይሞላሉ የሚለውንም ጥያቄ እንድንጠይቅ ያደርጋል። ስለዚህ ፋርማሲቲካል ዘርፉን መደገፍ ማለት ምን ማለት እንደሆነ አጽንኦት ሰጥተው ሲናገሩ ነበርና እንደ ተመራማሪ እንደ አንድ እዚህ በፋርማሲቲካል ዘርፍ ላይ መረጃ እንዳለው ሰው አስበን መነጋገር አለብን ብዬ ገምታለሁ። አዎ ትክክል ነው። በጣም ብዙ አመት የለፋንበት ነው። በዚህ አጋጣሚ ክቡር ጠቅላይ ሚኒስትራችን እናመሰግናለን። መሀል ገብቶ የፈቱት ማለት እንችላለን። ምንም ጥያቄ የሌለው ፋርማሲቲካልን መደገፍ ማለት እኮ 50% የሀገሪቱን ኢኮኖሚ እንደመደገፍ መቁጠር አለ። ለምን በመንግስት አንግል ስታይ ለምን እንግዲህ ቅድም እንዳነሳው ብዙ ሚሊዮን ዶላር ነው የሚወጣ ፋርማሲቲካል ግዢ ቶታሉ እንደ ሀገር ካልኩሌት ብናደርገው በጣም ኢትዮጵያ እኮ በ2030 3.6 ቢሊዮን ዶላር ትደርሳለች ተብሎ ይጠበቃል። ፋርማሲቲካል ብቻ 3.6 ቢሊዮን ዶላር በ2030 ኢትዮጵያ ፍላጎት 3.6 ቢሊዮን ዶላር አወጣ ከውጭ ገዛች ማለት በዛን ሰዓት ኢትዮጵያ ህዝብ ስንት ይሆናል ነው እንደ አንድ ተመራማሪ ስታስበው ፕሮጀክሽኑን ቢሰራ እዚህ ህዝብ አንተ ከዚህ በዚህ ናህል ከፍለ አችለውም። አንደኛ እንደ አጋጣሚ ሆኖኛ ወደብ አልባ ሀገሮች ለወደብ እንከፍላለን። የራሳችን ፊውል ሪሶርስ የለም። ለነዳጅ አውጥተን ዶላር፣ ለመዳበሪያ አውጥተን ዶላር፣ ለፋርማሲቲካል ዶላር አውጥተን መሳሪያ ዶላር አውጥተን ገዝተን እንደ ሀገር መቋቋም ይከብደናል። የጊዜ ጉዳይ ነው እንጂ ማለት። ስለዚህ ለዛ ነው ፋርማሲቲካል መደገፍ ማለት የህልውና ጉዳይ ነው። እዛ ላይ ምንድነው እንደ ኖርማሊ እኮ ስታስበው እኮ አንዳንድ ጥናቶች እንደሚያሳዩ ከ11 አፍሪካዎች እኮ ስንቶቹ ኢትዮጵያዊ ነው የሚባለው አለ ይነሳና ብዙ ነን እኛ በህዝብ ቁጥር ማለት ነው። ምንድነው ፋርማሲቲካል ፋስት ሙቪንግ አይደለም ማበደር የማይፈልጉት የኛ ሀገር ባንኮች ያንተም እንደምታውቀው ይሄ ኮሚሽኒንግ ናቸው። ብዙ ጊዜ ለምሳሌ ብር ስናስገባ የሚቆርጡት ነገር አለ። ከዛ የሞርጌጅ ባንክ ስንት ባንክ አለ? አንድ ነው የለም። የተለያየ ነገር አለ። ሌላ ሀገር ብታይ እኮ ለእያንዳንዱ ለመኪና፣ ለቤት፣ ለተለያየ ባንኮች ያበድረዋል። ለምን? ፕሮፊታቢሊቲ ሎንግ ፒሪየድ ሰስቴን ያደርጋሉ። ለምን? አቅም ስላላቸው። ባንኮች ጋር አውርተናል። እስከ ብሄ ኢትዮጵያ ንግድ ባንክ፣ ኮመርሻል ባንክ ኮሚቴ ተቋቁሞ አብረን ሂደን ነበር። እኔ አንስተናል። ቫይስ ፕሬዚዳንቱ ዶክተር ማን የሚባል ጋር አውርተናል። የኢትዮጵያ ህዝብ ሀብት ነው፣ ኢኮኖሚ ጉዳይ ነው። ሾርት ያጋጥመናል፣ ስጋት ነው እንጂ አቅም ቢኖራቸው የሚሰጡ ይመስላል። ግን ፋርማሲቲካል በታሪክ ለፋርማሲቲካል አበድሮ የከሰረ ባንክ የለም። ምክንያቱም ትራንዛክሽኑን ስናይ በ2030 ምን ያህል ሊደርስ እንደሚችል ካየን ከዛ ተጋሪ ነው የሚሆኑት። ተጋሪ ነው። ሁለተኛ ደግሞ ትርፋማ ተቋም ነው። አምራች መድኃኒት ትርፋማ ነው። አከስሮ አቅም ለምሳሌ ፕሮዳክት ከዛ ከጥሬ ዕቃው ጀምረ እስከ አምራች ኢንዱስትሪ ድረስ ኳሊቲው ሬጉሌትድ ነው። ተበላሽቶ የመደፋት አጋጣሚ በጣም የወረደ ነው። ስታመርተው በመልካም አመራረት ስርዓት በሚማረው ከዜሮ ጀምረ እስከ ፊኒሽ ፕሮዳክት ሬጉሌትድ ነው። ያንዳንዱ ነገር ክትትል አለው። የመበላሸት ፕሮባቢሊቲ ኦልሞስት ዜሮ ነው። እሳት ተነስቶ እንደው ስቶር ውስጥ ካላቃጠለ በስተቀር ዜሮ ነው የመክሰር ፕሮባቢሊቲ። እሱ ደግሞ ጋራንትድ ነው። ስለዚህ ምንድነው ባንኮቹ ትራንዛክሽኑ ፋስት አይደለም ነው። ለምሳሌ ለሌላ ለማበደር ይቀላል። ለምሳሌ አንተ ኮንስትራክሽን ብታበድረው ቆንጆ ግንበኛ ወይ ደግሞ ኮንትራክተር ካገኘ ገንብቶ ጨርሶ ቶሎ ብሩን ይመልሳል። መድኃኒት ካበደርከው ጥሬ ዕቃ ገና ኤልሲ ከፍቶ እንግዲህ እኛ ሀገር ባንክ ቢሮክራሲ አለ። ኤልሲ ይከፍታል፣ ጥሬ ዕቃ ይገዛል፣ ኢምፖርት አድርጎ ያመጣል፣
ያመርታል፣ እዚህ ፕሮሰስ ያደርጋል፣ ይሸጣል። ኢብሳ ጋር ደግሞ ትንሽ ድሌ ያደርጋል ክፍያው እንደዚህ ተብሎ ረጅም ጊዜ ነው። ያቺን ብር ማገላበጥ ስለሚፈልግ ነው። ሌላ እንደ ክፋትም አይደለም። ባንኮቹ ትራንዛክሽኑ ስለሚቆይ አንድ፣ ሁለተኛ ፋይናንሻል ደግሞ ኢንቴንሲቭ ነው ብያለሁ። ለምሳሌ አንድ ፋብሪካ አነሰ ከተባለ 500 ሚሊዮን ነው የምጠይቀው ብድር። ቱ ማች 300 ሚሊዮን 400 ሚሊዮን ነው። ስለዚህ አንዴ ይህን ኢንጀክት ማድረግ የሚችል ለ4 ፋብሪካ ኢንጀክት ማድረግ የሚችል ባንክ የምናውቀው ነው የለም። ከዛ አንግል ተገናኘ ላያበድር ይችላሉ። ግን ምንም ጥያቄ የሌለው ግን ለእነኚህ ሴክተሮች አበደርን ማለት በእጅ አዙር ኢንዳይሬክት፣ ለምሳሌ ሱካር ፋብሪካ ስትከፍት ሱካር ለማምረት ነው አይደለ? ከረሜላ፣ ሞላሴስ፣ አልኮል እኮ እናገኛለን። ኢንዳይሬክት ለፋርማሲካል ኢንጀክት ቢያደርጉ ኢንዳይሬክት ፎሬን ከረንሲ ያስቀራ። አንድ የሀገር ውስጥ ይሄ ካፒታሉን ከመንግስት በኩል እንዳይስብባቸው ይረዳቸዋል። አለበለዚያ መንግስት እኮ አሁን የሆነ ችግር ቢፈጠር እኮ የመጀመሪያ ዶላር ያለችዋን ዶላር ሙልጭ አድርጎ ሰብስቦ ከይግልም ማላ ይውላል። ሀገር ልትወረር ከሆነ ለመሳሪያ፣ ወረርሽኝ ከተነሳ ለመድኃኒት ያውላል። ይሄን የምታድነው ለዛ አበድሬ ሀገር ውስጥ የሚመረት ከሆነ መንግስት ወደዛ አይደም። ስለዚህ በእጅ አዙር እኮ ይጠብቃቸዋል፣ ፕሮቴክት ያደርጋቸው። በዛ ልክ ቢያበድሩ አንደኛ ትርፋማ ነው፣ ሁለተኛ ፕሮቴክት ነው። መንግስት አሁን ህጎቹን ዶላርም እኮ በነገራችን ላይ ከውጭ የምታስገባ ባላንስ እያደረገ ከመጣ ለምንድነው ዶላር የሚፈልገው? ኢትዮጵያ ምን ያደርግላታል? ስለዚህ ከዛ አንግል ስለሆነ አሁን መስመር የያዘ ይመስለኛል። የተወሰነ ካገኙ አሁን 42 የኢብሳ 42% አካባቢ ነው እያቀረብን ያለ ነው። ኢትዮጵያ እንደ ሀገር ማምረት ብንችል ኑሮ ኢብሳ ዘንድሮ 44 ቢሊዮን ብር ነው ጨረታ ያወጣ። የ44 ቢሊዮን ብር መድኃኒት ሊገዛ ቢያንስ 34 ቢሊዮን ዶላሩን ለሀገር ውስጥ ብር ተጠቃሚዎች ቢሆኑ ነው። 44 ቢሊዮን ብር ነው ጨረታ ያወጣ እንደ ሀገር። 15 ቢሊዮኑ የኛ ሀገር አምራች ኢንዱስትሪዎች ተወዳድረው አሸንፏል። ቀላል አይደለም። 42%ቱን የኢብሳ ጨረታ አሸንፏል። ይሄ ሙሉ 44 ቢሊዮኑን እኮ በሀገር ውስጥ ብንገዛ ለዛ የምንፈልገው ፎሬን ከረንሲ የውጭ ኢምፖርት ማድረግ አሁን የኳሊቲ ጉዳይ አይደለም። ዶላር ይበላል። ለምሳሌ አንድ ቦክስ አሞክሳሲሊን ከውጭ ሲንገዛ በዶላር መድኃኒቱን በዶላር እንገዛለን። የሰው ኃይልንም በዶላር ነው የምገዛ። የሰውየውም ትርፍ በዶላር ነው የምገዛ። ወደ ሀገር ግን ካመረትክ ጥሬ ዕቃውን ብቻ በዶላር ሌላውን በብር ትከፍላለህ። ስለዚህ የፎሬን ከረንሲ በ50% ይቀንሳል እና ተረባርቦ ተጋግዞ የህልውና ጉዳይ ስለሆነ መስራት ያስፈልጋል። ወደ መጨረሻው ላይ ነን። ምናልባት እንግዲህ ማንሳት ካለብን ባንኮቻችን አንዳንድ ጊዜ ሴቭ አድርጉ ይላሉ፣ ሰዎችም ቁጠባን ያበረታታሉ። ግን አንድ ሰው ምን አለ፣ ከየት አንጥተን እንቆጥብ አለ። ብድር አበድሩንና ሰርተን ብር እናስገባላችሁና እንቆጥብ። እኛ ከየት አንስተን እንቆጥብ፣ በምን ሰርተን እንቆጥብ የሚል ጥያቄ ሲያነሳ ነበር አንድ ሰው ሚዲያ ላይ። ስለዚህ ይሄንን ታሳቢ አድርገው ያስቡ እነሱ። እኛ ግን ዞሮ ዞሮ ከናንተ ዘርፍ አንጻር ከፋርማሲቲካሉ ዘርፍ አንጻር በጋራ ለመስራት ስምምነት አድርጋቸዋል። ስለዚህ እነዚህ ዛሬ የተስማማችሁባቸው ዘርፎች አሉ። ሌሎችም ቢመጡ ደግሞ አብራችሁ ለመስራት ስምምነት ታደርጋላችሁ። ምክንያቱም ኢንፍራስትራክቸሩ የእናንተ ይፈቅድላቸዋል፣ እድሉን ሰጥቷል። ስለዚህ ዘርፉን በማሳደግ ረገድ ትልቅ አስተዋጽኦ አለውና ሪሰርች ዲቨሎፕመንትም የሰራችሁበት ኤሪያም ስለሆነ ከዚህ አንጻር አጋር አካላትን ኢንቫይት በማድረግ ምርምሩ ምን ይነግራቸዋል፣ ውጤቱንስ እንዴት ማየት እንችላለን የሚለውን ነገር እንደማጠቃለያ እንየው። እሺ፣ በነገራችን ላይ ብዙ ሰዎች ጎብኝተዋል አሃሪን። እኛ ጎብኝቱን እንዲያዩንልን አይደለም፣ አብረን እንስራ። አንድ ሁለተኛ እንደ ሀገርም ተልዕኮ አለው አሃሪ። ዱፕሊኬሽን ኤፈርትም አያስፈልግም የሚል እምነት አለን። አምራች ኢንዱስትሪዎች ዛሬ ያስጎበኘናቸው አብረን ለመስራት ብዙ መረጃ ይታወቃል፣ እንደ ቤተሰብ እንታወቃለን። ግን ዱፕሊኬሽን ለምሳሌ አሃሪ ኤልሲኤምኤስ $320,000 አወጥቶ ገዝቶ እያለ አንድ አምራች ኢንዱስትሪ ለምንድን ነው ያን የሚገዛ? ሳምፕሉን አምጥቶ የቢዝነስ ሞዳሊቲ ተዘጋጅቶ እንደ አሃሪ አሁን እየሰራን ያለ ነው። ከዚህ በኋላ ሳምፕሉን አምጥቶ አናላይሲስ ሰርቶ ሪዛልቱን እኛ እንሰጠዋለን። እንደ ሀገር ቀላል $320,000 አንድ ፋብሪካ አስቀረ ማለት ቀላል አይደለም። ስለዚህ ትልቅ አር&ዲ እዛ ማቋቋም አያስፈልግም። እንደ ሀገር መጀመሪያም 3 ፋብሪካ ነው አር&ዲ ያለው እንደ ሀገር፣ ሌላው የለው። አር&ዲ የሌለው ፋብሪካ ደግሞ ፎርሙሌሽን ድንገት የሚበላሽበት ማስተካከል አይችልም። ለምን? ቴክኖሎጂውን የሸጠለት ማዘር ካምፓኒ ቻይና ወይ ህንድ ነው ያለ። ስለዚህ እንደገና ደግሞ ሌላ ኮስት ሊሆንበት ኮስት ነው። ቴክኖሎጂ ቋሚ እየገዛን ነው። አምራች ኢንዱስትሪ አንዱ $1
ኮንሱም የሚያደርግብን ቴክኖሎጂ ግዢ ነው። ለምሳሌ ፓራስታሞል እንዴት እንደሚመረት ኤክስ ከሚባለው ህንድ ካምፓኒ ትገዛለህ፣ በዶላር ነው የሚከፍለው። ብሩ እያለ ወደ ዶላር ቀይሬ ወደ ሀገሩ መልሶ ለመላክ ሌላ ቻለንጅ ነው። ስለዚህ ያን አረንዲ መጥቶ አሃሪ ይጠቀማል። አንድ በል ሁለተኛ አሃሪ ከተሰጠ ማንዴት አንፃር ምርምር እዚህ ላይ ምርምሮችን ይሰራል። ለምሳሌ አንዳንድ ፕሮዳክቶች ላይ ጀምረናል። እዚህ ትሪሊ ኳሊቲው ከውጭ የሚገባ ኮምፓራቲቭ ስቴዲ እንሰራለን። አሁን ጀምረናል። ፕሮዳክት ከውጭ ማዘር ካምፓኒ ማዘር ኢኖቬተር ፕሮዳክቱ የሰራው ካምፓኒ በሰራ ኳሊቲ ነው እዚህ የኛ አምራች እየሰራ ነው ያለው። በዛ ኳሊቲ ነው ወደ ሀገር ውስጥ እየገባ ያለው። ኤፍዲኤ ይሄን መቆጣጠር አለበት። ኤፍዲኤ ሂውጅ የሆነ ስራ አለበት። አሃሪ እዚህ ላይ አንደኛ ሪሰርቹን ይሰራል። ለምሳሌ ጥሬ ዕቃ ሲመጣ እኛ ኤንኤምአርአይ የሚባል አንድ ኢኩዊፕመንት እዚህ ያለ ነው። አሃሪ ብቻ ነው ያለው። አዲስ አበባ ዩኒቨርሲቲ ተብላሽቷል። ሌላ የለውም ኢትዮጵያ ውስጥ። ያን ጥሬ ዕቃ በትክክል ነው ሳምፕል ወስደን እኮ ቼክ እናደርጋለን። ህዝብን ጠብቀን ይሄ ፓብሊክ ኢሹ ስለሆነ ማለት ያን ቼክ አድርገን ፓንሽን ባናደርገው ወይ ደግሞ እንደ ተቆጣጣሪም ባንሆን ይሄ ፔፐር አንዱ ለፖሊስ ይቀርባል። ከውጭ እንደዚህ አካባቢ የሚመጡ ጥሬ ዕቃዎች እንደዚህ ያለበት ብሎ ለሚመለከተው አካል ፖሊሲ ታቀርባለህ። ፖሊሲ አውጪው ፖሊሲ ያወጣበታል። እንደዚህ ኳሊቲ ካላሟላ ወደ ሀገር እንዳይገባ። ይሄ ፓብሊክ ፕሮቴክሽን ነው። ሁለተኛ አምራች ኢንዱስትሪ ዱፕሊኬሽን ነው ይፈርታ። በተለይ አዲስ እየገቡ ያሉ አዲስ ፋብሪካዎች አሁን አረንዲ ለማቋቋም እየታገሉ ነው። ከዛ ኳሊቲን ብቻ ማኔጅ እንዲያደርጉ ሌላው ሙሉ በሙሉ በአሃሪ አረንዲ ይጠቀማሉ። ማሽኖቹ ለምሳሌ ኤልሲኤምኤስ እዛ እስከ 200 ሳምፕል አኑዋሊ ራን ያደርጋል። እኛ ከ30 እስከ 40 ወደ 200 ሺህ አካባቢ እኛ ከ30 ሺህ በላይ ሳምፕል ራን ላናደርገው እንችላለን። ስለዚህ አምራች ኢንዱስትሪው በዛ ኮስት ይቀንሳል። አንድ ሁለተኛ ተረስት ይፈጥራል። ምናልባት ይሄ አበሻን ወይ ደግሞ እንደ ሀገር ላይ ያለው ብቻ ሳይሆን ምናልባት ይሄው ነፍስያ የሚባል ነገር እንዳይዚ ከሁለተኛ ከሰከንድ ፐርሰን ከሁለተኛ ከሶስተኛ ወገን የሚታገኘው ውጤት የተሻለ ውጤት ነው። ስለዚህ ለአሃሪ እንደ አረንዲ ሴንተርም ያገለግላል። እንደ ፖሊሲ ለፖሊሲ ግብአት የሚሆን መረጃ ያቀርባል። ፎርሙሌሽንም አዳዲስ ፕሮዳክቶች ደግሞ እንዲፈጠሩ ደግሞ ይሰራል በደንብ። ከዚህ በኋላ በነገራችን ላይ 560 580 አካባቢ ደርሷል የኤሴንሻል ድራግ ሊስት የሀገሪቱ። ከዛ ውስጥ እያመረትን ያለው 178 ብቻ ነው። 178 18%። ስለዚህ ሌላውን ሁሉ ከውጭ ነው እያስገባን ኢምፖርት ያደረግን ነው። ያን ፎርሙሌሽን ሀገር ውስጥ መስራት አለብን። ከማ አምራች ኢንዱስትሪው አብረን ክሊኒካል ትራያሉንም እየሰራን ማለት አብረን እየሰራን እሱን ወደ ገበያ እያስገባን ያን ሰርተ አሁን ብንሰጠው ፎርሙሌሽኑ ስቴቢሊቲውን ጊዜ ይፈጃል። ሌላው አዲስ አምራች ኢንዱስትሪ ሲገባ ብዙ ጊዜ ፋርማሲካል በጸባይ አዲስ ምርት ሲገባ ሀገር ውስጥ ፋብሪካ ካቋቋመ በኋላ የተወሰነ ያምርትና ስቴቢሊቲ ይባላል። ሸልፍ ላይፍ ምን ያህል ጊዜ እድሜ ይቆያል፣ በምን ያህል ኤክስ ያደርጋል ከኛ ሀገር አልቲቲዩድ ጋር ተና እሱን ለማጥናት 1 ዓመት ይቆማል። ለምሳሌ ባለፈው ክብር ጠቅላይ ሚኒስትር ሲናገሩ ሰምተህ ከሆነ 1 ዓመት ተኩል የቆመ ፋብሪካ አለ ነው የውጭ እንትናቶ ወርክ ካፒታል አቶ እነኚህ 8 ወር አይጠብቁም። ከዚህ በኋላ ለምሳሌ ስቴቢሊቲ ቻምበር አለው አሃሪ ፋብሪካን በጎን ለጎን እየገነባ እዚህ ጎን ለጎን ፕሮዳክቶችን ደግሞ በአሃሪ ስቴቢሊቲ እንሰራለን። ልክ ፋብሪካ ወደ ምርት ሲገባ ይሄ ሪዛልት ይዘህ ትገባለህ። ገና ቁጭ ብለህ ፕሮዳክት ኮትሪሞክሳዞል መቼ ነው ኤክስ የሚያደርግ የሚል ጥናት ስቴቢሊቲ የለም። ስለዚህ በሁሉም አንግል አስተዋጽኦ ያደርጋል ብለን እናስባለን። ይሄ ላብ በጋራ የምንጠቀምበት ነው። ደግሞ ቅድም እንዳነሳው ሰንሰለቱ ሰፊ ነው። ኢሙኖሎጂ ያለው ቫይሮሎጂ ያለው የሌለው እና በሁሉም አብረን የምንሰራበት። አንዳንድ መድኃኒቶች ደግሞ መድኃኒት እንደሰው ነው ይወለዳል፣ ያድጋል፣ ይሞታል። አንዳንድ መድኃኒት ሬዚስታንስ እየፈጠሩ ያሉ አሉ። አንቲማይክሮቢያል ሬዚስታንስ ተብሎ በሌሎች የአሃሪ ምርምር እዚህ ውስጥ ሌሎች ቅድም አልጎበኘ 2 ላብ አለ በደንብ እየሰሩ ነው እዛ ላይ። ስለዚህ ቶሎ እየሞተ ያለው ተዋሳኑ ተላምዶ ህብረተሰቡ ላይ ችግር ሳያመጣ ፊት ይሄ መድኃኒት እኮ እዚህ ደርሷል ሬዚስታንስ ከዚህ በኋላ እየጠቀመ አይደለም ብለህ ሪዛልት ታወጣለህ፣ ለፖሊሲ ይቀርባል፣ ባን ማድረግ ይቻላል ወይ ደግሞ ይሄ ብራንድ እንዲገባ ይደረጋልና ከዛ አንግልም ትልቅ ስራ እየተሰራ ነው ያለና ይሄ ምርምር ተቋም ለሀገር ትልቅ አስተዋጽኦ ያደርጋል ብዬ ነው የማስበው። ግን ያ የሚሆነው የሁሉም ሰው መረባረብ ይፈልጋል። ከብዙዎች ጋር የሚሆን እንዳልከው ተፈራርመናል። እኛ ከማንም ጋር ለመስራት ዝግጁ ነው አሃሪ ከማንም ጋር ለምን ፐርሰን ሁሉ ተፈራርማችኋል? ቀደም ሳይ ፐርሰን ተፈራርመናል። ሼር ለማድረግ ዝግጁ ነው። ድሮ በነገራችን ላይ ድሮ ቆሎ ይዜ ወደ አሻሮ ተጠጋን የሚባለው አለ። እንደዚህ አይደለም። እኛ አሻሮ ይዘን ወደ ቆሎ እየተጠጋን ያለ ሁሉን ኢኩዊፕመንት አለን። ሬጀንት ችግር የለብንም። የኛ ተመራማሪዎች ዓለም አቀፍ ታዋቂ ያላቸው ተመራማሪዎች ናቸው። ግራንት ጽፎ እያገኙ ነው። የሪሶርስ ችግር የለበትም። እንደዚህ ስሊ ከመንግስት ብቻ ሳይሆን ከሌላ ጽፎ ታግሎ የሚያገኙ ጎበዝ ተመራማሪዎች አሉ። ምንድነው በጋራ እንስራ።
ለኢትዮጵያ በጋራ ኮንትሪቡት አድርገን የሆነ ነገር እናምጣ እንጂ እንደ አሃሪ አሁን አሃሪ እየጠራ ያለው ጥሪ የሚጠራም ተቋም ማግኘት ከባድ ነው። ሪሶርስ አለኝ፣ ኢኩዊፕመንት አለኝ፣ በጋራ ደግሞ ጽፌን ግራንት እናገኝ ለሀገር ኮንትሪቡት እናድርግ የሚል ብዙ ጊዜ ሪሶርስ ይዜና ነው የሚባለው፣ ግን እዚህ ሪሶርስ አለ። ስለዚህ ይሄ ሪሶርስ እንጠቀም። እንደተባለ ቅድም ሲነሱ የነበሮች እንዴት ነው እኛ ሆን ብለን አስበንበት እንደ ሀገር ነው ያቋቋመው። ዱፕሊኬሽን ስለማያስፈልግ 10 እንደዚህ አይነት ተቋም አያስፈልግም። እውነት ለመናገር እያደግን ስንሄድ እኮ 100ም ሊኖር ይችላል። ግን አሁን ያለንበት እንደ ኢኮኖሚ ይህን ስንሞላ በዚህ ልክ መስራት ስንችል ቀጣይ ደግሞ ሌላ እየተገነባ ያለ። ስለዚህ ሁሉን የተሟላ በአንድ ህንፃ ውስጥ የተሰበሰበ ተመጋጋቢ ሆነ። ቅድም አይተህ ከሆነ ፍሎሮቹ ራሱ ተመጋጋቢ ናቸው። ላይ የአሃሪ ፍሎር ተመጋጋቢ፣ ጄኖሚክ ስትሄድ ሞለኩላርና ከኋላ ያለው ከፊት ያለው እሱን ነው የሚመግቡት። ታች ናይትሮጂን ፕሮዳክሽን ስትገባ ከኋላ ያለው ናይትሮጂን የሚያመርት ነው በፓምፕ ነው ጋር። ስለዚህ ተመጋጋቢ ናቸው እና እንደዚህ አይነት ተቋም በጋራ ተጠቅመንበት ይሄ የአሃሪ ማለት የኢትዮጵያ ህዝብ ወይ ደግሞ የጤና ሚኒስቴር ብቻ ሳይሆን የኢትዮጵያ ህዝብ ሀብት ነው። የዩኒቨርሲቲዎች ሁሉም ሊጠቀሙት የሚችሉ ስለሆነ በጋራ ተጠቅመንበት በጋራ አንድ ስቴፕ ወደ ፊት የምናስገድና የዚህ ትውልድ ደግሞ ተብሎ አሻራ ጥለን የምናልፍበት ይሆናል የሚል እምነት አለ። በጣም አድርጌ አመሰግናለሁ። አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ በአሃሪ ግቢ ውስጥ ከአቶ ሻቡ ፍላቴ ጋር በመሆን ቆይታ አድርጓል። ቆይታ ያደረግንበት ርዕሰ ጉዳያችን ደግሞ ፋርማሲቲካል ወይም ደግሞ የመድኃኒትና የሕክምና መሳሪያዎች የማምረት ዘርፍ ላይ ያለ ከፍተኛ ተመራማሪ ጋር ነው ቆይታ ያደረግነው። በአሃሪ ውስጥ በዚህ በዘርፉ ላይ በዚህ በፋርማሲቲካል ወይም ደግሞ በመድኃኒት የማምረት ስራ ላይ ያሉ የሀገራችን አምራች ተቋማት ከአሃሪ ጋር እንዲሰሩ የጋራ ስምምነት እያደረጉ ይገኛሉ። ከተወሰኑ አካላት ጋር ስምምነት ተደርጓል። ለሌሎችም ክፍት ነው። ለዘርፉ ትልቅ እገዛ የሚያደርግ ተቋም እንደመሆኑ መጠን ለህዝብ ነው የሚሰራው፣ ለመንግስት ነው የሚሰራው። ክፍት ነው አሃሪና ሌሎችንም እንደዚሁ ይጋብዛል። ዛሬ ከአቶ ሻቡ ጋር ያደረግነው ቆይታ ይህንን የሚጠቁመን ነው። ስለዚህ መሳተፍ የምትፈልጉ ወደ አሃሪ መምጣት የምትፈልጉ እንግዲህ አሃሪ በሩ ክፍት እንደሆነ እየተናገረ ነው። እኛም እንናገራለን። ውድ ቤተሰቦቻችን እንግዲህ አብራችሁን ስለነበራችሁ ውይይታችንን ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።